ያው በመሃል ትለያያለሽ እኮ ያለ እኮ ነው። ምንድነው መለያየት? ትለያያል። ምን ፍለጋ ነው? እኔ ያልገባኝ ፓርት ነው። ሶሻል ሚዲያ ፍርድ ቤት አይደለም። ሚካኤል የሆነ እንትን እያደረገ ምናምን የቤተ ክርስቲያን እንትን ቆብ ለብሶ ምናምን ጓደኛ ቤት ሄደ። የጓደኛ ስልክ እየነካካ እነሷ ሊቀርብ ነው አባረው የሚል ቴክስት ሲገባ አንዳንድ የአዲስ አበባ ነዋሪዎች ከውሃ ልማት ነበረና አስተያየት እየሰበሰብን ነበረ። ስሞትን ማን ነበር? ስሜ አሳለፈች በቅጡ ዘ ቮይስ። እሺ ስለ ውሃ አገልግሎት ክፍያ ላይ አቅርቦት ላይ ምን አስተያየት አሉት? እኔ በእውነት እኔ መጀመሪያ ውሃ ልማት ሲባል እንበይ ነው የሚቀርበው መስሪያ ቤቱ እንበይ በቃ ማለት እንዴት ያለ መልካም መስሪያ ቤት በእውነት እኔ በቃ አራሱ በይ እየመጣ ነው። ይቅርታ ረበሽኳት። እሺ ቲፒካል አዲስ አበባ የሆነች ሴትዮ በቃ ክፍያ ከፍለን አናውቅም ማለት ትችላለህ። ምንም ክፍያ የለም። አገልግሎቱ በጣም የተሳለጠ መስሪያ ቤት ነው። ክፈቱ ስትል ይከፍታሉ። ዋ ዝጉ አንዘጋም ነው የሚሉት። እነሱ ናቸው የማይዘጉት። እኛ ውሃ ሞልቶ ተዉ በቃ ተዉ ስንል አንዘጋም ከዚህ በላይ ነው የሚገባችሁ ብለን ያረሰርሱናል። ከንቲባዋ ጠርታ የምታሰበስባቸው የአዲስ አበባ ነዋሪ ምናምን ተብሎ የሚሄዱት አሉ። እንደዚህ ማዘሮች ፋዘሮች ምናምን እዛ ግጥም ጽፈው የሚሄዱት አዳነች አቤቤ እኮ እቴጌ ጣይቱ ነው እቴጌ እኮ አልሞቱም እርሶ ከመጡ በኋላ ግጥምና ፉከራ ምናምን ሸለላ ጽፈው ይሄዳሉ። ችግር እንድታወራ ነው ስብሰባ የምትጠራው የአዲስ አበባ ያለውን ክፍተት ምናምን እንድትሞላ። ሰውዬው ግጥም አድርጎ ጽፎ እንደዚህ ሴትዮ የሚያቀርባቸው በቃ ራሱ ያረሰርሱናል። እኔ ድርቀትን አላውቅም። ይኸው ከተወለድኩ እዚህ 50 ዓመት ሊሞላኝ ነው። ድርቀትን አላውቅም በእውነት በጣም ደስ ይላል። ስለዚህ አቅርቦት ላይም ችግር የለም እያሉ እንዴ? ምን ችግር አለ? ወይ ሰፈር ጠፍቶ አያውቅም። ልንገርህ በእውነት ነው የምልህ ልጅ አልዋሽም። እዛ ሰፈር ሰው በእግሩ ሄዶ አያውቅም። በጀልባ ነው ውሃ ከመሙላቱም ከመትረፍረፍ የተነሳ በእግር መሄድ ስል መኪና ራሱ አቁመናል። በጀልባ በታንኳ እኔ ቤት እኮ 2 ታንኳ ነው ያለው። ለልጄ ለባለቤቴ ተበሉ ታንኳ ጀልባ ነው የምንጠቀመው። እኔ የእኛን ሰፈር ተምሳሌት አድርጎ ሰው መርከብ ጀልባ ታንኳ እንዲሰራና በዛ እንዲቀዝፍ ከዋ መትረፍረፍ እኔ እንደረሰረስ እናንተ ረሱ ነው የምለው በእውነት በቃ እንደዚህ እኮ ነው። ሄዶ አሽቃብጦ ከተጠየቀው በላይ አውርቶ ይመጣል። ቂጧል በስማል አሁን ከሳየኔ አንሰራ እስኪ ሳየኔ መታኝ ነው ተረፈ መታኝ የመሰለሽ ወሸላጣ በመሰቃየት በጣም ያሳዝናል። ወሸላ አፈሳ እኮ ችግሩ ማለት ነው። የአፈሳ ችግሩ እኮ መታፈስ ያለበትና አፋሹ ብዙ ጊዜ አይገናኙም። የተሳሳተ ሰው አፍሰው ነው የሚሄዱት እንጂ አሁን ይሄ በጣም አይዲያ አለው ለመታፈስ። አስቸኳይ ችግር አጋጥሞት ነው ሊጣላ ይሄ ለድንጋይ ነው ነው ኃይል ነው ወደ ደግ ማዕረ ኃይል ነው ወደ ደግ ማዕረ ኃይል ፈጣሪ ይብኝ ኃይል ታውቁሪ ለሰዎች ደብቄን አንተ ያረገው አማርኛና እንግሊዝኛ ተመዘፍንልሻለሁ። ድምጼን ከ1 እስከ 10 ሬት ታደርጊዋለሽ። ኦኬ
ቴራናዬ አንቺ ልጅነቴ ጓዴ ተረሳሽ ወይ? አማርኛው እሱ ነው። ይሄን ዙር ዝም ብላ ሰፈር ዙር። ጊዜን አታጥፋ። ሌላ ስራ ካለ እሱ ላይ በደንብ አተኩር። ለራስ ለስሜት ቤት ውስጥ አንጎራጉር። እንግሊዘኛው ደግሞ You should come through tonight. I'm only kicking with a tight crew. They won't tell cause they tryna live their best life too. On the low, on my own, I'll be wavy. Hit me on my phone, I'll be waiting. Yeah, yeah. ኪነ ጥበብ ይርቀዋል። አይርቀም። ይሄ እንደው ቀርተህ ራስህ ብታዳምጠው ነው የሚሻለው። እሺ ከአንድ እስከ 10 ሬት አድርጊ። አማርኛው probably 6 7. እሺ እንግሊዘኛው it's really good 9. ከዱባይ ለአንተ ስል ምክር ላስጭንልህ። ይሄን ዙር ዝም ብለህ ሰፈር ዙር ተመስል 3 ሰዓት ከ20 ላይ ሌሊት የዛሬ ቁርሴ ደግሞ ቀለል ያለ ቁርስ በልቼ ቡናዬን ይዤ ወደ ስራ ልወጣ ነው። ምን አይነት ቀለል ያለ ቁርስ እንሰራለን? እዩት፣ ተከታተሉ። ጋብለስ አሜሪካ፣ ጋብለስ ኢትዮጵያ ቀለል አድርጌ የምሰራው አዋዜ እዚህ ጋር አለኝ። 3 የተቀቀለ እንቁላል አለ። ምን ታረጋለህ? በሉ በደንብ እየተከታተል አዋዜ። ይሄ ሰውዬ ባለፈውም ሌሊት ተነስቶ እንዲህ ሲበጠብጥ ሰው እንዳላሰማ ነው ምናምን ብሎ ትዝ ይላችኋል። እዚህ ቻናል ላይ ዋን ዴይ ቢፎር አትሰራም? አንድ ቀን በፊት ምንድን ነው የሁሉ ሰቆቃ? አሜሪካ ሄደን እንገባበት አልገባችም። በርበሬ ማለት ነው። በርበሬ፣ ቬጂ ኦይል። እሷ አሪፍ ነች፣ ጥሩ ነው። ትንሽዬ ውሃ ጠብ እናረግበታለን። ከዛ ማዋሃድ ነው። አዋዜ ትንሽዬ ጨው ነስነስ። አዋዜ ሰራን ማለት ነው። አዋዜ ሰርተን ስንት ሰዓት ላይ ነው ያለነው? እዩት ሰዓቱ። ማንንም አትቀሰቅሱ። እዚህ ጋር ሽፎት አለች። ቀሰቀስካቸው። አሁን ቀሰቀስካቸው። ቆረስ አድርገን እዚህ ቡናችን ደግሞ በፍሬንች ፕረስ ትንሽዬ አቅማችን እንዲህ አድርገናት እዚህ ላይ ትቀዳለች። ከዛ እቺ አዋዚዋን አንተ የመከራና ችግር ትዝ የሚለኝ መንሱር የሚሰራቸው ቪዲዮችን ያስታወሰኝ ቶሎ እዩትና ተመለሰው። ተጨናንቃኩ ነኝ እናት ጨቅጭቃ ጠጣ ወይ ደግሞ ለባለቤት ስጣት። እሷ ትጨቅጭቅልህ። ሴቶች መጨቃጨቅ ላይ አሪፍ ናቸው እያልኩ እኮ ነው እኮ። እንዳትደውል ከዚህ በኋላ ጨቅጭቃ ጠጣ። ዘው ነው አትጨቃጨቀኝ። ይኸውልህ ከዚህ በኋላ ብትደውል ላይ መርጌታ አስቀዝናለሁ። ከሚስት ጋር ነው ማጨቃጨቅ። የእንግዲህ ልጅ እንዳትደው ስራ ፈታሪ አስቀዝናለሁ። ምን ፈልገህ ነው? ሰላም ነው መርጌ። ሰላም ተውንቶ እዛ ስንት ሰው ቁጭ ብሎ ያ ሰላም ወደ ጉዳይ ገባ። ምን ፈልገህ ነው? እንዲረዝምልኝ ነው። ምን እድሜ ነው? ተኝታ አታርም በቃ አይደል? እኔ መርጌታ ችግር ሰማይ ጠቀስ እናረጋለን። ይኸውልሽ አንተ ራሱ ስትጨርስ እንደ ድሮ አታራግፉ። መሬት ላይ ጥለ እንደ ሲጋራ እንዴ መትጋለ ይገርማል። አይ ጋሼ ችግር የለም። ከዛ በኋላ ተንከናድበ ወደ ቤት ነው። ምንድነው የምትሰራው ለመሆኑ? እንጨት ቤት ነው የምሰራው። አናጺ ነኝ። አጋጣሚ አይገርም። ሜትር ልጥል ነው ማለት ነው። ከዚህ በኋላ መትር ስትባል ዚፕ ነው የምትከፍተው። ከዛ በኋላ መትር ስትጨርስ እንደ ሜትር ብሎ እንዲገባ መሰብሰቢያ ምንላት መድኃኒት አለ። እሷን እሰጥሃለሁ። ደስ ይለኛል መርጌታ፣ አመሰግናለሁ። ይገር የለውም። አይወልድ አገኘው ብለህ የሰፈሩን ሰው እንቅልፍ ንሳና መድኃኒቱ በእጄ ነው። አሽከርክሬ ነው ማሰጣ። አረ ችግር የለውም፣ በአግባቡ ነው የምጠቀመው። ጨቅጭቃ ጠጣ ወይ ደግሞ ለባለ ምንድን ነው ይሄ የብልግና ጭውውት? ዛሬ አንድ ቪዲዮ እያየሁኝ ነበርና እንደዚህ አንድ የሃይማኖት መምህር ይመስለኛል ራሳችሁን ለማጥፋት የምትፈልጉ ሰዎች በገመድ ይሁንላችሁ በምናምን ይሁንላችሁ ደንገጣል እዚህ ቻናል ይሁን ሞቲቬሽን ይሁን ሰዎችን ማስፈራራት እኔ ምን እንደሆነ አልገባኝም። እውነቴን ነው የምነግራችሁ እና
እንደዚህ አይነት ትምህርት የምታስተምሩ የሃይማኖት መምህራን እረፉ፣ እግዚአብሔርን እረፉ። በቃ በወጣቶች ህይወት ነው እየቀለዳችሁ ያላችሁት። ልጆቹ በቃ ተስፋ እየቆረጡ እኮ ነው። እና ምን ተስፋ እንዳይቆርጡ የሚያስደርግ ነገር አለ? የተዘጋጀው እዚህ ቻናል ላይ አብደን እንደውም ፍቅር ሲዝም ወደ ቪዲዮ ሰርቶ ፍቅር ሲዝም የተሻለ አማራጭ የሆነበት ዘመን ብለን አሁን ይሄንም ማለት ነው ለክረምት አስቤዛ ብዬ ገዝቼ መጣሁ እና ልክ ቤቴ ሲዘረግቡ ሳየው ማመን ያከበደ ያወጣሁት ወጪ 13226 ብር አካባቢ ሳሉት እንደውም ያረለ እንዳለ እንግዲህ ደህና ነገር እንኳን አልያዝኩም። ፓስታ፣ መኮረኒ፣ የቻይና ገመድ ምናምን ኢንዶሚው ምናምን ሌላ የጽዳት ቤት ጥቆች በቃ በረኪና፣ ኦሞ፣ አጃክስ ምናምን። ኦሞን ምን አበዛሽው ወዳጄ? ከመታጠብም በላይ ይመስላል። ሳሙና ገባለት በቃ ሌላ ምን አይል የሚገባ እኮ ነገር የለም። ቆይ ጉበር ለውዙ ምናምን ራሴን ራሱ ተጠራጠርኩት እና እኛ የዳዳዎች እንዴት ነው መኖር የምንችለው? እቺን ብር ሴቭ ለማድረግ ምን ያህል ወር እንደፈጀብኝ እኔ ነኝ የማውቀው። አሁን ደግሞ ይሄን ክረምት እንዴት ነው የምወጣው? ዮናታን ጋር ቢወስዷት እቺን ችግር ማለት ነው ያ እንደ ሆሞ ይታየኛል። በቃ ገባለታ ነው የሚለው። አባቴ ሞተ ብዬ ለነግራት ባለፈው ምን አልኳት? ማይ ዳድ አልኳትና ትክክል አይደል? አራይቭ አልኳት። አረፈ። ኦኬ እሱ አልኳት። My dad passed away. My dad passed away. Yeah, my dad passed away. My dad passed away. በቃ እንደዚህ እኔ ቃላት ወዲያው በቃ ታቱ በለኝ አንዴ ከያዝኩ አልለቅም። እና ይሄንን ነው ሰው እንዲፈራህ ነው የምትፈልገው? አዎ ሰው እንዲፈራኝ የምናገረው ቃላት በቃ ኦኬ I'm gangster. Nobody can mess with me. Nobody can mess with me. I don't think you said it right. Nobody can mess with me. Nobody can mess with me. በቃ ምንም ችግር የለውም ለማስፈራራት እችን በቃ እችን ይዤ እሷን እንትን ማለት ነው። በተቻለኝ መጠን ስልክ ስደውልልህ ዝም ብለህ እንግሊዘኛውን አውራኝ። እኔም የምችለውን እንግሊዘኛ አይንጂ እየጨመርኩ አወራለሁ። እሺ አይንጂ አይንጂ ማለት አንድ አብሮ አደግነን ለማለት ነው። ተስፋልከፋ ብዙ ስለቆየ ነው። ኦኬ ስለቆየ የተማረ ሰው ይመለጣል ይባላል። እርስዎ አልተመለጡምና ምንድነው ይሄን አባባልስ የተማረን የሚመለጠው የሚባለውን ነገር እስቲ ይሄን አባባል እንዴት ያዩታል? ይሄ እንኳን የተሳሳተ አመለካከት ነው። የሚመለጠው የተማረረ እንጂ የተማረ አይደለም። ምክንያቱም የተማረረ የሁል ጊዜ እንደዚህ ለብድር ሲል እንደ ድማት ጸጉር ብን እያለ ያልቃል። 100 አጭሪት ምን ፍለጋ መጣሽ? ደጋገምክ ይሉኛል ምነው ይሄን ስም ቂቢያም ኮረዳ አበዛህ ይሉኛል ምነው ይሄን ስም አንተ ግን ቀሚስ ልበስ። والله العظيم you are gay. Don't say this to me. والله you are gay. ዋልክበት ይሉኛል ምነው በዚህ ስም አንቺ ሴት ልበለው ታዲያ አጋነንክ ይሉኛል ምነው ይሄን ስም ከናንቺ ኢየሱስ አይ ጆይ መከራ አንጠባጠብክ እንጂ በጣም ቀን ሶስት ኢየሱስ ወርሙሉ የወር አበባ ላይ ነሽ እንዴ? አንኳኳ ይከፈትልሃል የተባልክ ማንኳኳት ማለት በር ማንኳኳት ነው። አንተ ደንቆሮ አይደለም። ጠይቁ ይሰጣቸዋል ማለት ምን ማለት? አንኳኩ ይከፈታል ማለት በር ይመስላል። ሄድና አንድ ነጭ ቤት ስትገፈግፍ ያ ዲያስፖራው ዋል ማን ይከፍትልሃል? በጥቂት በካሜራ አይቶ ወይ ፖሊስ ጠፍንጎ ይወስዳል። ወይ አንተን ቤት ስትቀጠቅጥ ውስጥ ሰው ከሌለ ማን ይከፍተዋል? አንኳኩ ማለት ጠይቁ ነው። ዳይቭ ምንድነው ዳይቭ? በቃ የፓራሹቱ ልቅቄ ዝም ብዬ ገባሁ። ገብቼ 3 ቀን የዋኘው ዶልፊን አጠገቤ እንዴት እንደቀናችብኝ ተኋላይ ተከተላለች አያታለሁ፣ ከኋላይ ተከተላለች አያታለሁ። ይሄን አሳማ ይሄን አትክልት ይነፋል ብለን ስንል
እዛ ውስጥ በመኪና መተን እዛ አራገፍን። ካራገፍን በኋላ እንደዛ አየና እንደዚህ አለ ባሳምኛ እንደዚህ ካለ በኋላ ባሳምኛ አቼቶ ካላረጋችሁልኝ አልበላም አላለም። አሳማው ነው አቼቶ ካላረ ባሳንቴ በደላክ ራስህ ክፍት ነህ። ሁለተኛ እንደውም አጠገቤን እንድትደርስም ፈቃደኛ አይደለሁ ነገርኩህ። በቃ ሻፋዳ ምናምን ሳድ አሁን ሶሻል ሚዲያ ላይ መታችሁ የምትጮሁት ሰዎች ኮምፕሌን የምታረጉት የምታለቃቅሱት ሰዎች ምን ፍለጋ ነው? እኔ ያልገባኝ ፓርት ነው። ሶሻል ሚዲያ ፍርድ ቤት አይደለም። በዚህ ስፔሲፊክ ኬዛው ፍርድ ቤት ጉዳዩን አየው ተባለ። እኔ በየትኛውም ሳይድ አይደለሁም። በነገራችን ላይ በየትኛውም ሳይድ አይደለሁም ማለት ከሊት እሷ እንዲነች ከሌ እንደዚህ ነው። በሰዎች ሳይድ ነኝ፣ ሀቅ ባለው በኩል ሳይድ ነኝ። እሱን ደግሞ የማጣራት ስልጣን ያለውና የመፍረድ ስልጣን ያለው አትሊስት ፍርድ ቤት ነው። ፍርድ ቤት በሚሄደው አካሄድ ሄዶ በዚህ ደርሶ በዚህ ወጥቶ ዘግቼዋለሁ ሰበር ሰሚ ዘግቶታል ካለ ለመድኃኒዓለም ሰጠው ጉዳይ ቁጭ ትላለህ። እውነት እኮ ነው። ሪሊ አይ ኢትዮጵያ ህዝብ ማለት እኮ በቃ ፍርዱን ለእያንዳንዱ ኢንዲቪጁዋል እና ለባለስልጣን ሰጠው ማለት ነው። በጣም እኮ ዴንጀረስ ኢምፕሊኬሽን አለው። አይዞህ ፈጣሪ ሆይ እዩት እንዴት ነው የሚያምረው። ካይን ያውጣ ፈጣሪ ሰዓት ወስዶ ነው በደንብ የሰራው። ጡንቻውን ተመልከቱት። ጸጉሩ ወንድ ማለት እንደሱ ነው እንደሱ ነው። ካይን ያውጣ ምንድነው ካይን ያውጡ። ፈተና ሰራው ብለህ እየተደሰትክ ያሰራለች 10 ከመቶ እንዳመጣ ሲነግሩ ዘጠና ኤክስ ስማሞች ውስጥ 90 ኤክስ ፌሚኒስትነትን እቃወማለሁ። ፌሚኒስትነት መነሻው ለሴት ልጅ መወገን ወይም ማዘን ይመስልና ከዛ እየጠነከረ ሲሄድ ወንድን ልጅ ወደ ማንቋሸሽ፣ ሴትን ብቻ ከፍ ማድረግ፣ የወንድን ኔጌቲቭ ነገሮችን ብቻ እያነሱ ሴትን በቃ ለማግነን መሞከር ነው። ይሄ ልክ አይደለም። እንዳልኩሽ ነው ተፈጥሮ ያልሰጠን ነገር ልናደርገው ልንሆነው አንችልም። ሴት በሴትነቷ ያላትን ነገር አክብራ የምትሰጠው ነገር እንዳላት አምና አቅም እንዳላት አምና ስትኖር ምንም ትግል አስፈልጋት። አረካሽኝ ወላሂ። ጓደኛ ቤት ሄደ የጓደኛ ስልክ እየነካካ ምሳ ሊቀርብ ነው አባረው የሚል ቴክስት ሲገባ በእኔ ላይ የደረሰ በማንም ሰው ላይ እንዲደርስ አልፈለግም። የምር በህይወት ዘመኔ እንደዚህ አይነት ስቃይ ደርሶብኝ አያውቅም። ሮፍናን ቢምቢ ነድፎት ነው 19 ዓመቴ ነው። አይ ነው አሪ ነው እንደምባል ግን እውነት 19 ዓመቴ ነው። የልደት ሰርተፍኬት ተብዬ አውቃለሁ። ባይ ዘ ወይ ልደት መቼ ነው ልደት ሲባል መቼ ስንት ዓመትሽ ነው ሲባል 19 ዓመቴ ነው ብዬ ልደት ሰርተፍኬት ተብያለሁ ትምህርት ቤት። ለምን 9 ዓመትሽ አይሆንም? አኮርተሽናል እኮ ዋናው ማሸነፉ ነው እንጂ የጁል እስቲ ምንም ችግር የለብኝም። እኔ አዲስ አበባ ተወልጄ ያደግኩት መርካቶ ነው። ለዛም ተወልጄ ያደግኩት በነፃነት ነው ቤተሰቦቼ ያሳደጉኝ። በጣም ደስ በሚል ነፃነቱን እንኳን እኔም አልከራከርበትም። ከልክዬ ምንም ነገር አላውቅም። ብትጠይቂኝ አይከፋኝም። አምኛለሁ። ምንድነው መሰለሽ እዚህ ጋር አሁን እኔ አንዳንዴ አሁን ማንበብ ትቻለሁ። ኮመንቱን እንደውም ልጄ ዘግቶታል። አንዳንድ ሰው ቤቱ ቁጭ ብሎ በራሱ ጫማ ልክ አንቺን ይልሻል። ገብቶሻል? በእኔ ልክ አይደለም። የኔን እድሜ የኔ እናትና አባት አሉ። አገር ያቀኛል። ችግር የለው። ማን ምን እንደሆነ ይታወቃል። ይሄ አይከፋ። ግን አንዳንዴ በጣም የሚያናደኝ ነገር ምን መሰለሽ ለልጇ ስትል ልጄ ምን ያርጋቸው? የልጄን የጎደለውን ነገር እነሱ ይሞላሉ? አይሞሉም። ሰው ለምንድን ነው? እኔ ማለት በእንደዚህ አይነት ነገር የምሳብም የምረበሽም ሴት አይደለሁም። ምንም መቶ ቢሰድ ምንም አይመስል። ምክንያቱም
እኔ እዛ ጋር የተገኘሁት የኑሮ ግዴታ ስላለብኝ ብቻ እንጂ ምገኝ ሴት ሆኜ አይደለም። እንደውም በዚህ አጋጣሚ አንድ ቀን ልንገርሽ ቃጽላ ማርያም ትፈልቀያል እዛ ማርያም ሄጄ ተሳልሜ ቀን መጣውኝና ያው ማታ ደግሞ የሰራይ ሁኔታ ለብሽ እንጂ አይታኛለሽ መሰልና ኮመንቱ ተደፍተሽ ስታለቅሽ ሰው ትመስያለሽ አለች። ግን የሚገርምሽ ነገር ያው በቅስፈት ምናምን ታያለሽ። ምን አስፈለገ? እኔ እኮ የሄድኩት ምናልባት ሁኔታዎችን አስተካክለን ሊሆን ይችላል። ያ መልስ ምንድነው አለ እና ህዝቡንም እንደረዳው ያው ትንሽ ይጋጭበታል። ለዛ ነው ስለዚህ ይሄ አሁን ለምሳሌ እንደዚህ ነው። ምንድነው መኪና ይከራያል እዚህ ከተማ ውስጥ ታውቃላችሁ ቪትስ ይከራያል በቀን 950 ሺህ 200 ይከራያል። እንዳከራዩ ደግነትና እንዳከራዩ ገብጋባነት መጠን ዘ ሌቭል ኦፍ ገብጋባነትና ደግነት የሚባል ነገር አለ። እንደው ኖርማል ሰው ከሆነ 900 800 ሊያከራይ ይችላል። የሳተ ሰው ከሆነ 1500 ሊል ይችላል አለው ብቻ ይሰራበታል። ይሄኛው ምንድነው መሰለኝ ተከራዮቹ አስቸገሩት ይመስለኛል እና ወደ ስጥ ስራ ለማስገባት ፈልጎ ስጥ የተሰጣባት ከጎንም ከላይ ተሰጥቶ በነጠላ ተሸፍኗል ወፎች እንዳይበሉት ከጎንም በመዘፍዘፊያ ተደርጎ ወፎች ተሸፍኗል ይመስለኛል። ሽሮ ነገር ደና ኢምፖርታንት ነገር ያው ተወዷል ታውቃላችሁ ዋጋው። ስለዚህ ምንድነው አንዱ የላከልኝ ይሄ ሰው ያለኝ ነገር ምንድነው የተሰጣው ነገር ዋጋ በለጠ ወይ ከመኪናው አለኝና ያው ነው ታጅ ነው ይሄ ዲመስ ሰው ሚናዳ ሰው ጠፍቶ ምን ለሽሮ የሚያንሰጡ ሰዎችን ያከራየው ነው አልገባችኝ ማይስዌር ብሮ። እኔ እንዴት መሰለ I don't have too much friend የለኝም too many friends የለኝም። እዚህ ከሆነ ጊዜ በኋላ የመጣ ነገር የሆነ ጊዜ ላይ እንትን ትሆናል የሆነ ጊዜ ላይ ደግሞ ላይፍም ሞር ማቹር ዲያል ስትመጣ ሃርዶ የተማርከው ነገር ነው like አሁን ያለ ላይፍ some point እንዴት መሰለ ሰው ማብዛት ጥቅም የለውም። አንደኛ ዙሪያ ላይ you need to have small circle ያ small circle በጣም ከስሞል circle እኔ እንዲጣብታንች cuz I can't handle የሆነ maturation ላይ ሲደርስ የሁሉንም ባህሪ ሃንድል ማድረግ አትችልም cuz you have life to focus on so ያንተን አይነት የሁሉንም አይነት ባህሪ ጭንቅላት ይዘህ መሄድ አንችልም። ፍላጎትን ላሳካልህ አልችልም። ሲያጨበጭብ ጠቅላይ ሚኒስትሩ አንድ እንትን ያለው እግርህን የሚያስሩ ከጎን ያሉ እግርህን ልትሰራ ስትል እግርህን የሚያስሩ አለ ብሏል ጠቅላይ ሚኒስትር አብይ አህመድ። ምን ብሏል መሰለህ? እግርህን ከጎን ያለውን ልትሰራ ልክ ምናምን ስትል እንዳትንቀሳቀስ ያደርጋል ምናምን። ከዛ ያን ሰርተህ ስትጨርስ አፕሎድ ያደርጋል ነግሬህ ያልነበር ልክ ስትሰራው ያን ነገር ሲሳካ ምን ነግሬህ ያልነበር ይላል። ፌስ ታደርግም ተው ብዬ ነበር ይላል። አየህ እንደዚህ አይነት ሰዎችን ሪሙቭ 100% እውነት ነው። ተሻማ ደረሰ ብቻ አይደለም የጻፈ ይሄው ጫማ ሳላረግ ትምህርት ቤት ስመላለስ ተማሪዎቹ ሃይኮፒው አበበ በቅ ይላሉ። አይዞህ ወንድሜ ጫማ የለኝም ብላ አትዘን እግርም የሌለው አለ። ይሄ ባከዚ ምን የሽንት ቤት ጥቅስ እየሰበሰብከ ዝም ባረከን እንዴ? እኛ እኮ ተመስገን አለለሱ እኮ ዋናው ችግራችን እኛ ቤተሰቦቻችን እንደተመቸን አድርገው የሚያዩን ነገር ነው። እውነት ነው። ይሄ እውነት ነው። ሰው እንዴት ቆይ ፈንዲሻ ምሳቃ ይቆጠርለታል? ቆይ እኔ ግራም ይገባኝ እንዴ አይምሮ እኮ አሁን እኔ ስታክ የሚያደርገው እኮ በቃ ፈንዲሻ ውስጥ እየነዘዘ እኮ እንደሱማ ከሆነ ይሆን ያለው አይደል እንዴው ባምባ በተጠጋው ቁጥር ውሃው እኮ ይቆጥራል እየተባልኩኝ ነው። ክረምትን ነው የምጠብቀው ሻወር ለመውሰድ በለው ህይወት። ይሄ ልጅ እኮ በቃ እኮ ማዳበሪያ መጠቀም ነው የቀረው እንጂ እኮ ክረምት ውሃ እየጠበቀ በቃ እርሻ ሆኗል እኮ ልጅ። እኔማ ለምን ወንዝ አትሄድም ልለው ነበረ፣ ግን በዚህ አያያዙ ያው ወንዙን ነው የሚያቆሽሸው። ስነ ስርዓት ይውላችሁ አጋጣሚ ያገኘው ብላችሁ አትሰደው። ምን ህይወት በየቀኑ አንዴ ስትሰድብ የምትውለው ምን እኛ ጋር ሲደርስ ወይኔ ዛሬ ለካ ሐሙስ ነው። ወይኔ ለካ እራት እንዘላለን ዛሬ። ጭራሽ እራትም ትበላላችሁ ማለት ነው። ኧረ ምቾት እንዴ ሰዎች እኔ ብቻ ነው እየተሰማኝ ያለው ወይስ እናንተ የሚሰማችኋል? አዎ አንተ ዝናብ ሊዘንብ ነው። በቃ ሂድ በቃ ቶሎ ታጠብ። ተመስገን። አሁኑኑ ሻወር ወስጄ እመጣለሁ። በቃ አሁኑኑ እመጣለሁ። ጠብቁኝ። ሂድ ቶሎ በል ዝናቡ እንዳባራብህ። እንዴ አንተ ልጅ ምስኪን ነው ማለት ነው። ቶሎ ነው ጸሎቱ የሚሰማኝ። ባክየው ምን አለ በለኝ ማለት ነው። አሁኑን ይመለሳል። ምን አለ በለኝ ታዲያ። እንዴ አንተ እውነትን ነው ያው ተመለሰ። እንዴ ምን ሆነ ነው? ለምን ተመለሰ? ለከ ሰሙናና የመታሻ ብር የለኝም። ኧረ በስመ አብ። ኧረ ወይኔ ደህውነት። ኧረ ወይኔ ነግሬ ነበር እኮ ብንሄድ ይሻላል። በቃ ድህነት በጣም ይዘብራል። እሱን ሳገባ 13 ዓመቴ ነው ብልሽ እንደው አታምኚኝ ማለት የመጀመሪያ ልጅ ማሳላት ኮለሽ ልክ ነሽ። የመጀመሪያ ባሌ ነው በቃ እሱ ነው ባሌ ሲባል እሱ ነው ባሌ በቃ ሌላ ምን አለ። ግን ያው እንግዲህ ሆነና ወለድን ማለት ነው። እንግዲህ የ20 ዓመት ልጅ አለን ማለት ነው። እና ያው በመሀል ትለያያለሽ እኮ ያለ እኮ ነው። ምንድነው መለያየት? ትለያያለሽ
ነገሮች አልሆኑም። ያው እሱም እንግዲህ ወደሚፈልግበት መንገድ ሄደ። ማለዋሽ የሆነ ጊዜ በጣም አጥፍቼ አጥና ምናምን ብሎኝ ሄደ። ፋዘር ትምህርት ላይ አይደራደርም፣ በጣም በትምህርት የሚያምን ሰው ነው እና አጥና ምናምን ብሎኝ ሄዶ ፊልም ከፍቼ ደረሰ ማለት ሲመጣ በጣም ጓል ፋዘር ጓ ሲል አይለኛል። በጣም ከሸክሸን ነበር የሚከሸክሸን፣ ግን በጣም ስሜታዊ በሆነ መንገድ ነበር። ማለዋሽ ከቁም ሳጥን ውስጥ ወደ 8 ሚሊዮን ብር አወጣ። ቁጠራል። ምንድን 8 ሚሊዮን ብር ቁጠር። እሺ ምን አይነት ጭካኔ እንደሆነ በዛ ልጅነት 8 ሚሊዮን ብር እና ማረሰው። ያን ቀን ማዘር መጣች ልታገላግል። አንቺ ሴትዮ አንቺ ነሽ ልጆቹ የምታቀብጫቸው ምናምን ብሎ ወደ 4 ሚሊዮን ምናምን ደርሼ ነበር ቆጥሬ። እንደውም እናት ናት የምታቀብጠው ብሎ ሌላ 4 ሚሊዮን ብር ነው የጨመረብኝ። ያ ከባድ ጊዜ ነበር ለእኔ። አረስከው ጭንቀት በመሀል ያው ይከፋኛል። ራማችንም እኮ ቆጥረናል። ተው አንተ ፊደል ነው አንተ ፊደል ነው። አሪፍ ኮሜዲያን ነው። በጣም አሪፍ ነው። ኦ ማይ ጋድ ባይ ዘ ዌይ ማለት ኮንሴንት ነው ቢሉ ናንተኛ ማለት ነው። ልጅቷ ወድቃለች ተክራ እያየሃት ነው። አዎ የብልግና ሪአክሽን አልገባኝም። አሁን ኮልሚ ደብተረው የሚባለው ሰውዬ ጊፍት ይሰጠኛል። አርፋተኛ እኔ ግን እኮ ሚመሮች ትገርሙኛላችሁ። ብራዘር ወራዱ ቪዲዮ ሰራ ባለፈው እኔ የሰደብኳችሁ ማለት ነው። ሚመሮች ካላችሁ ባለፈው አውቄ የተናገርኳችሁ ከባድ ስራ ይዤ ስለመጣሁ በስራ ላወራ ጀስት ኮልሚ ደብተረው ምናምን ማቴሪያሎች ናቸው። አንተ ግን ስራ ነው፣ ለእኔ ደግሞ መዝናኛ ገባ። መተህ ደግሞ አይስክሬም ትሰጣለህ ካለችው ላይ ለቃ ጠንክረህ ይወተላሽን አትፍጠን። በሁለት እግር ሳትቆም አትፍጠን። ደግሞልሃል ኮልሚ ደብተረው በአንተ ላይ ሰው በጣም ኢንፍሉዌንሰር ውሪ ለምን አንበሳ አልሰጣችሁኝ ነው? ተመልከተው። የዲጂታሉ ልመና ደግሞ ከባድ እኮ ነው። አንድ ፕሮግራም አየሁ፣ እሸቱ መለሰ የሆነ ፕሮግራም ጀምሯል፣ ልጆች ተኮር የሆነ ፕሮግራም ማለት ነው። እና ትንሽ ሃይማኖታዊ ይዘት ያለው ይመስላል። ሰው ስመለከተው እሸቱን ሳቀው። እንግዲህ ሁሉንም በሁሉም እምነት ላይ ያሉ ህጻናቶችን ሲያዝናና ሲያጫውት ሲያስተምር ነው የማውቀው። እና አሁን ደግሞ ስፔሲፊካሊ አንድ ሃይማኖት ተኮር የሆነ የልጆች ፕሮግራም ይዞ መምጣቱ አስገርሞኛል። ለምንድን ነው ይሄን ማድረግ የፈለገው? ላይክ ይሄን ማድረግ የሚችሉ ብዙ ሃይማኖት ላይ የሚሰሩ አሉ። ሃይማኖት ላይ ስፔሲፊካሊ ሃይማኖት ላይ የሚሰሩ የሚያስተምሩ እንደዚህ አይነት ነገርና አሁን የሆነ እንትን እያደረገ ምናምን የቤተክርስቲያን እንትን ቆብ ለብሶ ምናምን ያስተምር አየሁትና ወዴት ሶ ያንተን ሾው ከዚህ በኋላ የሚመለከተው ስፔሲፊካሊ አሁን እያስተማርከ ያለው ሃይማኖት እምነት ነው ማለት ነው። ስለዚህ ለሌላው ለሙስሊሙ፣ ለፕሮቴስታንቱ፣ ሌላም ላለው እምነት የምታስተላልፈው የምታስተምረው ነገር የለም ማለት ነው። ምን አስቦ ነው እንግዲህ? ያልገባኝ ነገር ካለ ምናልባት እውነት ለመናገር መርጦ ማየት ይቻላል። ግን እሸቱ ሃይማኖታዊ ከሆነ በጣም ቆይቷል፣ አሁን አይደለም። ሰላም ነው ኢራቅ ሰላም እንዴት ነህ? ምንድነው የሚለው? ኢራቂውን ምንድነው የሚለው? እርቂውን በአምላክ ነው የሚለው። ምን ማለት ነው ኢራቅ? አረ እርቀን ያለው በቃ እንታረቅ ማለት ነው። እርቂውን ለማለት ነው። አዎ እንደዛ ነው። የት ነው የምትኖረው? እኔ ሳውዝ አፍሪካ ነው የምኖረው። እንዴት ነው ገባ ሳውዝ አፍሪካ? ኢራቅ ይሁን በአምላኪ እያለ ናውረዳንት ምን ታረቅ ሞታ ቀራኒው ቤት ማህይማን መጠራቀሚያ ነው ያደረገው ዛሬ እንዴ? ኃይለኛ ሀቦን እንጂ በቃ ማዕከል እየሆነ ነው። ይሄ መስተካከል አለበት። ሞታ ብዙ ተገርፍ ያለው በሙዚቃ ህፃን ሆኜ ምናምንና መረዋ ኳየር አይ ቲንክ ኢትዮጵያ ውስጥ ከረጅም ዓመታት በኋላ ነው። ግርፋቱ ላይ እንኳን ያው እኔ ጥያቄ አለኝ። ምን አላችሁ? እግዚአብሔር ይመስገን። አንተ ሰውዬ ምን ትከታተለኝ? ሶላናችሁ እግዚአብሔር ይመስገን። ጌታ ተቀበላችሁ እንዴ? አልተቀበልም፣ መቀበል አንፈልግም። ለምን ደግሞ አትቀበልም?
በጣም ፈልግማኛ አለን ተቀብለናል። ጀለጀላ ካለ እኔ እንደ ሞልስ ምትመልሳ እኔ ነው እንደ ተነሳ ሞልስ ትሞልሳለህ እንዴ? አፍ ትከፍታለህ እንዴ? ለዲ ትቆበላለህ አትቆበላለህ? አልቀበልም። ሌላ ወለ ዘላ አያስፈልግም እኮ ትቆበላለህ አትቆበልም እኮ ነው። አልቀበልም አልኩ። ለምንድን ትጨቃጨቀኝ ሰውዬ? ሎድ ነው አትቆበለው። ለአንተ ሎድ ነው ምን ማምጣት አለበት እንዴ? በጣም ሆነ እንጣ እንዴ ለአንተ ለሞከው እኔ ምን አገባኝ ታዲያ? አትቆበለ አልቶይ ቶይ ያረ ከፊታችን ላለው ብሔራዊ ምርጫ የኔና የፓርቲ መወዳደሪያ ልዩ ምልክት ጎላ ድስት ነው። ከመረጣችሁኝ በዚህ ድስት ውስጥ በኢትዮጵያ ነቀርሳ የሆኑትን ዘረኝነትን፣ ጠባብነትን፣ ጎጠኝነትን እንዲሁም ሙስናን ለጊዜው እናወጣታለን። እንዲሁም ተረኝነትን፣ በዝባዥነትን፣ ኪራይ ሰብሳቢነትንም ለጊዜው እናወጣዋለን። መብያችን ነው። እነዚህን ችግሮች በአንድ ድስት አድርገን ከኢትዮጵያ ምድር ላይ ለአንዴና ለመጨረሻ ጊዜ ኩክ እናደርገዋለን። መቼስ እነዚህን ሁሉ ነገሮች ለማብሰል ከፍተኛ እሳት ያስፈልጋል። ታዲያ ለማገዶነት ምን ልትጠቀሙ አሰባችሁ? ያው ህዝቡን ነው። እዚህ ላይ ቪዲዮ እናጠናቀው። ለገዘለ ቪዲዮ ይመስል ነበር። ላይክ ተጨማሪ ሰብስክራይብ ማድረጋችሁን አትዘንጉ። በቀጣይ ቪዲዮስ ከማግኘታችሁ ይመቻችሁ።